ሰላም የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። መቼም እኛ ሀገር በየጊዜው ጉድ ነው የሚሰማው እና ሰሞኑን አንድ የሰማነው ነገር አለ ስለ አትሌት ገለቴ። ያሳዝናል። እንግዲህ ሁሌም የሚያሳዝን ነገር ነው የምንሰማው። በጣም የሚያሳዝን ነገር መስማት አሁን ኢትዮጵያ ላይ ምንም የሚደንቅ ነገር እየሆነ አይደለም፣ እየተለመደ የመጣ ነገር ነው እና እኛም ማውራታችን አንተም ግፈኞችን በየቀኑ ግፍ መስራታቸውን አይተውም ህግም የለም በአገሪቱ ላይ። እንግዲህ ገለቴ ከ2010 ጀምራ ነው እንዲህ አይነት በደል እየደረሰባት ያለው። ነገር ግን 7 አመት ሙሉ ምንም አይነት ፍትህ ሳታገኝ እስካሁን ድረስ ነው ሲጣናባት ሚዲያ ላይ እየወጣችውና ይሄን ያህል አመት ልጅ እንኳን ሳትወልድ መከራዋን ላቧን ጠብ አድርጋ ያገኘችውን ንብረት ዘርፎ ሲሄድ እንግዲህ ፍትህ አለማግኘቷ ታዋቂ ሰው ሆና የሀገርን ባንዲራ በዓለም ላይ ከፍ አድርጋ የምታውለበልብ ሴት ሆና ይሄን ያህል ፍትህ ካጣች የኔ ቢጤዎች እንደምን የሚሆኑት እኛ ሀገር ላይ የሚለው ይበልጥ አሳሳቢ ይሆናል። እንግዲህ የኔ ቢጤዎች የፈለገ ፍትህ ቢነጠቃቸው ዞር ብሎ የሚያያቸው የለም። በአሁን ሰዓት ኢትዮጵያ ውስጥ ፍትህ ሞቶ ተቀብሯል። ይሄንን ማሳያ ነው በቃ እሷ ነገር። እንግዲህ ይሄን ያህል ታዋቂ የሆነ ሴትዮ ይሄን ያህል ፍትሃታ መጫወቻ ከሆነች አገሪቱ ላይ ምን ያህል ፍትህ እንደተቀበረ ማሳያ ነውና በጣም ያዘንኩት ከሷ ጉዳት በተጨማሪም በጣም ያሳዝነኝም ይሄ ነገር ነው። ከዚህ በፊት እንግዲህ አይዞሽ ገለቴ በሚለው የቀነኒሳ በቀለ ንግግር እናቃታለን እናሳብ አሁን የሆነ ታይዞሽ የሚላት ሰው የምትፈልግበት ሰዓት ላይ ነው። ሰውየው ተይዟል ተብሎ ነበር። አሁን ደግሞ ፖሊስ አይን ያለሱትም ማለት ተይዞ እንግዲህ ራቁትን አድርገው የሆነ ከወገብ በላይ ልብሱን ራቁትን አድርገው መኪና ውስጥ አስረው ምናምን ያሳይ ነበርና አሁን ሰው ደግሞ ለምን ይደበደባል ለምን በፍትህ አይጠየቅም ምናምን ሲላቸው ይሁን አላውቅም አልያዝኩም ምናምን ብሏል ፖሊስ ራሱ ማለት ነው። እንደገና ዛሬ አልያዝኩትም ብሏል። ሰውየው እንግዲህ እንደተባለ 11 ቤት እና 5 መኪና ነው የሸጠው። ይሄን ያህል ንብረት የሸጠ ሰውዬ አሁን ወደ ውጭ ቢሄድም የሚይዘው የለም ማለት ነው። ከዚህ በፊት ደግሞ በኢህአዴግ ጊዜ መርማሪ የነበረው ሰውዬ እንግዲህ ይሄን ፍትህ ሲቀብር የነበረ የገለቴን ፍትህ ሲቀብር የነበረው ሰውዬ መርማሪ የነበረው ሰውዬ ወደ ውጭ ወጥቷልና ያ ሰውዬ ሳይቀር እንግዲህ አሁን መጥቶ ለሱ እየተከራከረ ነው። በእርግጥ እውነታ ከሱ የተሰማ ነገር የለም፣ ከሱ እንዲህ የተባለ ነገር የለም። ነገር ግን እሷ ከተናገረችውና በዙሪያ ያሉ ሰዎች ከተናገሩት ተነስቼ ነው ያን የምለው እንጂ ገና ከሱ የተሰማ ነገር የለም። አጋጥመህ ሰው አይደል የሚባለው። አንዳንድ ጊዜ ሰምተን ያለቀስናቸው እውነቶች በአሁን ሰዓት በሚዲያ ላይ ሌላኛው ወገን ሲወጣ ደግሞ ሌላ ፊት ይዘው ይወጣሉና ለመፍረድ ይከብዳል። በእርግጥ ግን እውነታው እውነት ነው ከተገኘ አገራችን ያለችበት የፍትህ ነገር በጣም የሚያሳዝን ነው። በአሁን ሰዓት አደባባይ ከተናገረች ነው እንጂ በነገራችን ላይ በአትሌቶች ዙሪያ ደራርቱ ሁሉ ሳትቀር ነው እንግዲህ በባሏ ተከፍታ ንብረቷን ተዘርፋ የነበረው። ስንት ለፋችበት ንብረት እንግዲህ ግማሹን ወርሶ ግማሹን የሰጣት ያው በሰራታው እንደተናገረችው በመለስ ዜናዊ ምክንያት ነው ማለት ነው። እና አርቲስቶች በጣም ሴት አርቲስቶች በጣም ብዙ ክሬ ደስባቸዋል። እንግዲህ የኛ ሰውዬ ከላዳ ሹፌርነት አጥቷ ነው ባለማረግ ያደረገችው። ግን ክህደቱ መጨረሻ ላይ ክህደትን እንጂ አልሰጣትም። እና አንዳንድ ጊዜኛ ሴቶች ስለ ፍቅር ብለን ስለ ትዳር ብለን ዝቅ ብለን ስናነሳቸው ከፍ ሲሉ እኛን ነው የሚጥሉት። አስቀድመው ከሚጥሏቸው ነገሮች መካከል አስቀድመው እንዲቀዩ ከሚፈልጓቸው ነገሮች መካከል እኛን ሴቶቹን ነው ማለት ነውና ያሳዝናል። ብዙ ጊዜ ክህደት በብዙ ነገር ክህደት ሴቶች ላይ ይፈጸማል። እዚች ሀገር ላይ በተለይ ደግሞ በአሁን ሰዓት በብዙ መልኩ ነው የሚደረገው እና ሴቶችዬ ምንድነው አንድኛችን ከአንድኛችን ብንማር ጥሩ ነው። ገለቴ ከደራርቱና ከሌሎች ዙሪያ ካሉ ሴት አርቲስት ማን ነው አትሌቶች ተምራ ቢሆን ተነሱ ተምራ ቢሆን ዛሬ እዚህ ትልቅ ውድቀት ላይ አደርስም ነበር። እና ብዙ ጊዜኛ ሀበሻዎች ምንድነው ከሌሎች ያለ መማር ችግር አለበት። በቃ እኛ ላይ ነገርየው ደርሶ ካለቃቀሱ ይቀለናል ከሌሎች ከመማር ይልቅ ማለት ነው። እና ከሌሎች ብንማር እኛ ላይ እስኪደርስ ነገሮችን ባንጠብቅ ጥሩ ነው እላለሁኝ ወዶችዬ። ለዛሬ እንከቱ በግልጽና በታሪክ ሰላም ሁኑ። በሌላ ቪዲዮ እስክንገናኝ